ሻርፑን አውልቂ። እንዴ ታውቂያታለሽ አታውቂያት? ምን ትሰሪያለሽ እዚህ? ምን ትሰሪያለሽ ነው? በትክክል ሳትዋሺ ንገሪኝ እባክሽን። ጾታዊ ግንኙነት የጀመራችሁት በስንት ዓመትሽ ነበር? ያው በ15 ልይዝ ነበር። ምክንያት በእርግጥ የኔም ብዙ ምክንያቶች አሉ፣ ግን አሁን አንድ የምታሳዝነኝ ልጅ አለች እዚህኛ ሰፈር እና በሷ ምክንያት ነው ይሄን ነገር ላወራ የፈለኩት። እና ይሄ ሰውዬ እባክህ ምን አይነት ሰው እንደሆነ ስንቶቹን እኮ ሴቶቹን አባላሻቸው መሰለ። የዚች ልጅ ደግሞ በጣም ነው የሚያሳዝነው። አንድ ህፃን ልጅ ተሸክማ ራሱን መቆጣጠር ማይችል ህፃን ልጅ ተሸክማ ለስንት ዓመታት መሰለ እዚህ ሰፈር ላይ ስትሰቃይ የኖረችው። አንዳንዴ እኛም የቻልነውን እያረግንላት፣ በእርግጥኛ ምንም የለንም አሁን፣ ግን በቃ የቻልነውን እያረግንላት ነው እስካሁን ድረስ የቆየችው። ግን በቃ ማግኘት ያለባትን ነገር ደግሞ እንድታገኝ ያስፈልጋል። ይሄ ሰውዬ ልጅነቷን ነው የወሰደው። ልጅነቷን ወስዶ እንደ ሸንኮራ መጥቶ ነው የጣላት። እኔ ይቅርታ አድርግልኝና መናገር አልፈልግም። በእርግጥ ይሄ ሰውዬ እጁ ረጅም ነው። ከቀበሌዎች ጋርም ከፖሊሶች ጋርም ማይገናኘው ነገር የለም። እኔንም አራጣ በድሮኝ ነበርና ትልቅ ህንጻ መሳሪያ ነበር የነበረኝ። ምን መሰለ እና በአራጣው ምክንያት ይኸው አሁን የምታየው ነው ያለው። የምታየው ምንም እቃ የለውም። ሁለት እቃ 3 እቃ ብቻ ነው ይዤ እያመጣው የሚሸጠው። አሁን ገና እያንሰራራው ነው። በእርግጥ እኔ ምንም ማድረግ አልችልም፣ የራሴ ጥፋት ነው። ግን እቺ ልጅ ምን አጠፋች? እቺ ልጅ ምንም ሳታጠፋ ምንም ባላረጋች ነው እንግዲህ አስብ። ልጅነቷን ወስዶ እንደ ሸንኮራ መጥቶ እንትን ብሎ ነው የተፋት። እንደገና የእሱን ልጅ ነው ተሸክማ፣ በሽተኛ የሆነ ልጅ ነው ተሸክማ ይኖረችው እቺ ልጅ። በዛ ላይ ደግሞ የነበራትን ቤት በሌላ ሴት አስቀይሮ በሌላ ሲም አድርጎ ምን እንደማያደርግ ብቻ ነው ያላቅም። እግዚአብሔር እሱ የስራውን ይስጠው ብቻ ነው በቃ። ምንም ሌላ ምለው ነገር የለም። ግን አንተ የቻልከውን ነገር አድርገ ብቻ ይቺ ልጅ እባክህ ነፃ አድርግልን እባክህ። ወደ ቤቷ እንድትመለስ የምትችለውን ነገር በሙሉ እንድታረግ ነው የምንፈልገው። እና ይህን ይመስላል ያለው ነገር። እንግዲህ ውድ ተመልካቾቻችን ስለማን ሴት ነው የሚያወራው ልትሉ ትችላላችሁ። ይህም እንግዲህ አጠገብ የሚገኘው ወንድማችን እንግዲህ በአራጣ ተበድሮ ያ ሰውዬ ችግር ውስጥ እንደከተተውና ያው ምንም ማድረግ አልችልም ነው ያለው። እንግዲህ እንዴት ነው ይገባችኋል። መውጫ መፈናፈኛ አማራጭ እንደሌለው አድርጎ ነው ይሄ ወንድማችንን ቅዱስን ያስቀረው ያ ሱዳናዊ። እስቲ አሁን ስለምታወራላት ሴት በግልጽ ብታወራ ማለት ከኛ ጉዳይ ጋር በደንብ ትገናኛለች ያለውን ነገር ብንነግረን። እሺ ስለ ሲምረት ነው አይደለ? ሲምረት እንግዲህ የሷ ህይወት በጣም ነው የሚያሳዝነው። ይገርማል። እኔ እንግዲህ ከልጅነት ጀምሮ ነው እዚህ ሰፈር ከመጣው ጀምሮ ነው ማቃት። በ12 ዓመቷ ነው በ13 ዓመቷ ብቻ ይሄ ሰውዬ ያገባት። እናቷ ሙታ ነበር በሰዓቱ። ማለት በ13 ዓመቷ አልገባኝም። ሰውዬው ላይ እንግዲህ ባለትዳርን አንድ ልጅ እንዳለው አውቃለሁ። ሌላም የ10 ዓመት ልጅ አለው ተብዬ ነበር እኮ። እኛ እንግዲህ የምናውቀው ስምረትን ነው ያገባት። በልጅነቷ ነው እንግዲህ ይሄ ሰው እናትየው ሞተች። እናትየው በሞተች ሰዓት ነው የመጣው ይሄ ሰው። የሰፈሩ ሰዎች እንደነገሩኝ ከሆነ እቺ ልጅ ያገባት ሰውየው በ13 ዓመቷ ወይም በ12 ዓመቷ እንደሆነ ነው የሰማው። ሱዳናዊው ስምረትን አዎ። እና የዛኔ ሲያገባት እድሜዋን በእርግጥ በቂ አልነበረችም። በዛ ሰዓት ማግባት አልነበረባትም። ግን ሀዘን ላይ ነበረች፣ ብቻዋን ነበረች። ብቻ ሲነግሩኝ የነበረችበት ሁኔታ በጣም አሳዛኝ ነበረ። ይሄ ሰውዬ ሲመጣ በቃ ሀዘኗንም ወደ ረሳች፣ መሳቅ ጀመረች፣ መጫወት ጀመረች፣ የሀዘን ልብስ አወለቀች። ያን ሳይ የሰፈር ሰው ሁሉ ደስ አለው የሚል ነገር ነው መጀመሪያ ሰምቼ የነበረው። ብቻ ያ ሁሉ ነገር ከሆነ በኋላ ምን አይነት ነገር ምን እንዳስነካት አይታወቅም፣ ምን እንዳረጋት አይታወቅም። አስረገዛት፣ ልጅ ወለደች። የወለደችው ልጅም ጤነኛ አልነበረም። በዛ ምክንያትም ይመስለኛል ሰውየው እሷ ወዳ ያመጣችው ነገር አይደለ። እንደገና እሷን ድጋሚ ምን አስነክቶ እንደሆነ የመሬቱን ካርታ ምን እንደሆነ አድርጎ አስቀየረ ሲሟን ወደ ራሱ። ከዛ ያላትን ነገር ወሰደ። እንግዲህ ተመልከት፣ ልጅነቷን ወሰደ፣ ያላትን ንብረት ወሰደ። አጠቃላይ ያላትን ነገር ወስዶ ነው አሁን ጎዳና ጥሏት። እኛንን አሁን እቺ ልጅ በ2000 ብር ተከራይተን አዋተን እያኖርናት ያለ ነው። በጣም የሚያሳዝን ህይወት ላይ ነው ያለችው። አሁን አሳዳጊ ልጇን አሳዳጊዎች ባይወስዱ ኖሮ እንዴት አድርጋ ነው የምታሳድገው ይሄ ልጅ? እግዚአብሔር ይስጣቸው። አሁን አንዳንዴ መንግስት አንዳንዴ የሚሰራው ነገር ይሄ የሚከፍታቸው ድርጅቶች ምናምን ጥሩ ናቸው። እነሱ ባይኖሩ ይሄ ልጅ አሁን ማን ነው ተቀብሎ የሚያሳድገው?
እግዚአብሔር ይመስገን አልሐምዱሊላህ አሁን ብቻ ጥሩ ላይ ነች ያለችው። ስለዚህ አሁን እያልከኝ ያለው እንግዲህ ውድ ተመልካቾች የመጨረሻ ቪዲዮ የለቀኩ ጊዜ የምታስታውሱ ከሆነ የ10 ዓመት ልጅ እንዳለው ያ ሱዳናዊ መረጃ ደርሶን ነበር ማለት ይሄ ሱዳናዊ ያልነካው የለም ነው ማለት ነው የሚባለው። ስለዚህ ምናልባት ይኸውልህ ወንድሜ ምን መሰለህ ቅድምም ነግሬያለሁ እኛ ሳባ የምትባል ሴት በዚህ ሱዳናዊ የሆነ በደል የደረሰባት ሴት አለች። እሷን እያፈላለግን ነው። ያንንም ሱዳናዊ ለማግኘት ጥረት እያረግን ነውና ምናልባት ስምረት ልጠቅመን ትችላለች። ስለዚህ እኔ ደግሞ ስምረትን ማግኘት ይኖርብኛል። ችግር የለውም እዚህ ጎረቤት ነች እኮ ቤቷንም ማሳያለሁ። ይሄ ሰውዬ ግን ሰውን ምን እንዲህ ነው የሚያስነካው? እኔም እኮ ያኔ እኮ ሲያበድረኝ እኮ ትለወጣለህ እንዲህ ትሆናለህ ብዙ ነገር ትሆናለህ ብሎ እኮ ቀርቦ እኮ ነው እንደዚህ ጉዴ ሰራኝ። እሱ ማይነካው ነገር የለም። እኔማ እግዚአብሔር ብቻ የሥራውን ይስጠው፣ እግዚአብሔር የሥራውን ይስጠው እንጂ እኔንም ምን እንዳስነካኝ አላቅም፣ ሴቶቹንም ምን እንደሚያስነካ አላቅም። ይሄ ሰው በቃ የሚደውሉለት ሁሉ ሴቶች ናቸው። ስልኩ እንዳለ እኔ ጋር ድንገት በተገናኘ ቁጥር የተዋወቅን ጊዜ የማይመላለስ ነበረ። በደንብ ነበር የምንገናኘው። ብሩን አበደረኝ፣ እንደዚህ ኪሳራ ውስጥ ገባው። እንትን ካለ በኋላ በቃ ልንገናኝ ምንም አልቻልንም። እንግዲህ የልጅቷን ቤት ፈልገህ ከሆነ ችግር የለውም አሳይሃለሁ። ምናልባት ሊያግዝ ይችላል ለፈለከው ነገር እና ይሄ ነው። በጣም ጥሩ እሺ፣ አድሬሷን ስጠኝ ላውራትና ልደውልህ። ችግር የለውም ደስ ይለኛል። እሺ አድሬሷን ስጠኝ። አንተም ግን አውራትና ተዘጋጅታ እንድትጠብቀኝ ነገረኝ እባክህን። እስከዛ ቢያንስ አሳመነ ፎቶ ላንሳው አድራሻውን። በጣም ጥሩ ስልኳ ሙሉ ነገር አለ። እሺ እስከዛ ላስቸግር አሳምናት ማለት እኔ ራሴን ልዘጋጃጅ ያለውን ነገር ቢያንስ አሳምናት። አንድ ጋዜጠኛ አለ ከካሜራው ጋር የሚመጣ እንዲህ አንቺን በተመለከተ ሊያግዝሽ ነው ብዙ ነገር በላት። የምርም ደግሞ እናግዛታለን። እሷ እርዳታ ታግኝ እንጂ በእንሽ እንዴት እምቢ ትላለች? እቺ እኮ ስንት ዘመን ተጋፍታ የኖረች ልጅ ነች እኮ። እናንተ እንኳን ጥሩ ሳን ነው የመጣችሁት፣ እንደውም በደንብ ነው የምታግዟት። ይሄ ደግሞ በደስታ ነው የምትቀበለው። እኔ ችግር የለውም ሄጄ አወራታለሁ። አብረን መሄድ እስካለብን ድረስ እኔ ለሷ መሆን ያለብኝ እኔ እንደፈለገ ይሁን ያርገኝ፣ የፈለገውን ነገር ያርገኝ እንጂ ይሄን ሀቅ የሷን ሀቅ ሳላስመልስ እንደውም በቃ ምንም ነገር መስራት ማለት ሱቄንም ዘጋለሁ። ችግር የለውም አሳምናታለሁ። አብረን መሄድ ካለብንም አብረን እንሄዳለን። ችግር የለውም። እሺ ቅዱስ አመሰግናለሁ። እደውላለሁ። ለማንኛውም ግን አሁን ወርደ አዋራልኝ። በቃ ችግር የለውም። ሰላም ሁንልኝ። እሺ ቅዱስ እንግዲህ ውድ ተመልካቾቻችን ያው እንግዲህ እስከዛ ቅዱስ ስምረትን ያናግረልን። እንግዲህ እስቲ ገብተን ደግሞ ከስምረት አንደበት ያለውን ነገር ለመስማት እንሞክራለን። እንኳን እንደነዚህ አይነት ትልቅ ማስረጃዎችን አግኝተን ቀርቶ ትንሽዬዋም ለኛ ትጠቅመናለች። ውድ ተመልካቾች እስቲ ቸሪ ጠመበሉኝ። እኔ አሁን የሱን ስልክ እጠባበቃለሁ። እሱ ወይ በአካል መሄድ ካለበት በአካል ሄዶ ያሳምናት፣ መደወልም ካለበት ደውሎ ያሳምናት። እንግዲህ የኔ ባልደረቦች እዚሁ አካባቢ ናቸው። እንግዲህ አንድ መኪና ይዘን መተናል። አንድ ዶልፊን እዚሁ አካባቢ ናቸው። ውድ ተመልካቾች ያለው እንግዲህ አሁን የምንገኘው በአንዲት እህታችን ስምረት ቤት ነው። እንግዲህ ከዛ ወንድማችን እንግዲህ ህንፃ መሳሪያዎች ከሚሰራው ከአይን እማኝ ወንድማችን ጋር ሰፊ ቆይታ አድርገናል። እንግዲህ ምንድነው ውድ ተመልካቾቻችን እንግዲህ ስምረትን አፈላለግናት አይደለም የሚባለው፣ ሙሉ መረጃ ሙሉ ማስረጃዎችን ነው እንግዲህ እሱ እንትን ያለው። ምናልባት ሊጠቅም ስለሚችል እንግዲህ ወደ ስምረት ቤት ብትሄድና ስምረትን ብትጎበኛት ብትጠይቃት፣ በዛውም እንግዲህ አንተም እሷን ብትረዳት እንግዲህ ያው እኛም አልፎ አልፎ እንግዲህ የአካባቢውም ሰው ይረዳታል። ብዙ ነገር ነው እንግዲህ ያለኝ። አንድ ክፍል ውስጥ ነው የምትኖረው። እንግዲህ ውድ ተመልካቾች እቺ ጠባብ ቤት ናት። እኔ ምግብ ታብስል አታብስል አላቅም። ያው እንግዲህ በሰጠኝ አድራሻ መሰረት ነው የመጣሁት። ታችን እንዴት ነሽ? ይቅርታ ሀዘን ላይ ነሽ እንዴ? ሻርፕ አድርገሻል። ኑሮ የሁሉ ሀዘን ሆነ። ከሆነማ በእርዳታ ነው የምኖረው። እያየህ ነው አይደል የምኖረው። እኔ ኑሮ አይደለም የምኖረው፣ ከሀዘን የማይተናነስ ኑሮ ነው። ምኑን ተደስቼ ጥቁር ላውልቀው? እንግዲህ አቶ ቡንጉሉ ወይም ደግሞ ያ ሱዳናዊ ሰውዬ እንግዲህ ከአንቺ ጋር ምን አይነት ግንኙነት ነው ያለው? እንግዲህ እኔ እንግዲህ
ወንድሜ እንግዲህ ቅድም ያ ወንድማችን እንግዲህ የነገረን መረጃ አለ፣ ግን ምን አይነት እንትን ያለው እኔ ከሱዳናዊ ሰውየውን ማቀው የዛሬ 11 ይሁን 12 እንደዛ ነገር ነው። እና እሱና እኔ ተዋወቅነው 13 ነው 14 ዓመቴ እያለን የተዋወቅነው እና እናቴ ከዛሬ 13 ዓመት በፊት ነው የምታውቂው? እናቴ በ13 ዓመቴ ነው ያጣዋት እና እሱ በቃ ላጽናናሽ ብሎ ነው ወደ ህይወቴ የገባው እና በጣም ጥሩ ሰው ነው። ያኔ እንደዚህ አይነት ሰው እኔን እንደዚህ አይነት ህይወት ውስጥ ይከተኛል ብዬ ጭራሽ አላስብም ነበር። ያኔ ልጅነትም አለ። እናቴን በማጣቴ ስለሆነ ደግሞ ከጎኔ የሆኑ ሁሉንም ነገር ያግዘኛል፣ በገንዘብ ያግዘኛል፣ በሁሉም ነገር ነበር የሚያግዘኝ። እጅግ በጣም ጥሩ ሰው ሆኖ ነበር የታየኝ። ከሱ ውጪ እኔ እንጃ ልጅም ስለነበርኩ ወንድም አላቅም። በቃ የመጀመሪያ ቀርቦ ያ ሁሉ ነገር ሲያደርግልኝ በቃ እኔ አመንኩት፣ ሁሉ ነገር አደረኩኝ። እንደዚህ ትቶኝ ይሄዳል። እንደዚህ አይነት ህይወት ውስጥ የሴት ልጅ ህይወት ደግሞ አንዴ ከተበላሸ ተበላሸ ነው። በልጅነቴ ቀጠፈኝ። ገና በልጅነቴ አግኝቶኝ ነው ሁሉ ነገር አድርጎ እንደዚህ ተቆሳቁዬ ስንት ነገር ስንት ቦታ ጓደኞቼ የት ያልደረሱበት የለም። እኔ ግን ያው እዚህ ቤት ውስጥ እንደምታየኝ በእርዳታ ነው የምኖረው። የሰፈር ሰው ነው እየረዳኝ። እኔ እንጃ ምን እንደምል አላውቅም። በእኔ ድረሰ በማንም አይድረስ እና ከእሱ ጋር የምንተዋወቀው እናቴ ከሞተች ከአመት ምናምን በኋላ ነው ያወቅኩትና በጣም ተጎድቼ ስለነበር እያጽናናኝ ከጎኔ ሆኖ አይዞሽ እያለ ደግፎኝ በብዙ ነገር። የምርሽን ነው? በዛ ሰዓት እናትሽ የሞተችበት ሰዓት በትክክል ስንት አመትሽ ነው? 13 በ13 አመትሽ የምር ከሱ ጋር ተዋውቀሽ ነበር? በቃ እናቴ ከሞተች ከ7 በቃ አመት በለው በቃ 9 ወር ምናምን ነው። ከዛ በጣም ተጎድቼ ነበር። እናቴ ነች እናትም አባትም ሆነ ያሳደገችኝ። ሌላ ዘመድ የለሽም? የለኝም። እኔ ማንንም አላቅም። እና እናትም አባትም ዘመድም ሁሉ ነገር ሆነ ያሳደገችኝ እናቴ ነች። እና እሷን አጥቼ በቃ ጎዳና ወጥቼ ነበር። በቃ ሁሉም ነገር ጨልሞብኝ ነበር። እሱ ነው በቃ ከዛ ሁሉ ነገር አውጥቶ አይዞሽ ብሎኝ በቃ ተጫወተብኝ። እንደዛ አድርጎኝ እኔም አምኜው በቃ የመጀመሪያ ይነክ የመጨረሻ ይነክ ብዬ ያ ሁሉ ነገር አድርጌው አርግዤ ይኸው ልጅ ወልጄ እሱ ግን ጥሎኝ ጠፋ። ይኸው እንደምታይኝ እንዳልነበርኩኝ በዚህ በልጅነቴ ከጓደኞቼ በታች ሆኜ ተቀመጥኩኝ። በጣም ከባድ ነው። ቆይ እሺ እንግዲህ እናትሽ በ13 አመትሽ ካረፉ በዛ ሰዓት የፍቅር ግንኙነት ጀምረሽ ነበር ማለት ከሱ ጋር እንደተዋወቅሽ? በቃ እሱ ነበር ከጎኔ ሁሉ ነገር ሆኖኝ። እኔ በቃ ሰው ብርቄ ነው የሚሆንብኝ። እናቴ ነች እንዳልኩ አባትም እናትም ዘመድም ሁሉ ነገር ሆና ተንከባክባ ብቸኛ ልጅ ነኝ እኔ ከቤቱ እና እንደዚህ አይነት ነገር አላቅም ነበር። እሱ ከጎኔ ሆኖ ያ ሁሉ ፍቅር ሲሰጠኝ በቃ እናቴን ተካልኝ። በቃ በተስፋ ሞላኝ። እኔና አንቺ አብረን ነው የምንሆነው፣ ትምህርትሽን ትማሪያለሽ፣ ጥሩ ደረጃ ትደርሻለሽ ብሎ በቃ እኔ ደግሞ ከእግዚአብሔር የተላከልኝ መልአክ ነው ብዬ በቃ ብዙ ነገር አምኜው በቃ ብዙ ነገር አድርጌ ከዛ ልጅ ተፈጠረ። አንድ ጥያቄ ልጠይቅሽ። ጾታዊ እንግዲህ በዛ ሰዓት 13 አመትሽ ነበር 14 አመትሽ ነበር። እሺ የፍቅር ግንኙነት መጀመሩ ሲጀመር በትክክል ሳትዋሺ ንገሪኝ እባክሽን። ጾታዊ ግንኙነት የጀመራችሁት በስንት አመትሽ ነበር? ያው እሱን ያወቅኩት በ14 ነው። ከዛ ያው በ15 ልይዝ ነበር። በ15 አመቴ ነው እሱ ነው በቃ ሁሉም ነገር ምን ችግር የለውም እኔ እኮ አንቺን ነው ማገባው ብሎኝ በቃ ሁሉም ነገር በእኔ ጣዩ፣ እኔ አንቺን ነው ማገባው፣ እኔ እናትም አባትም ሆኜ ትምህርትሽን አስጨርሽሽ ለቁም ነገር ነው ማደርስሽ፣ ምንም አታስቢ ብሎኝ ያው የሁሉ ነገር ካደረገ በኋላ ያው ተጫውቶብኝ ጥሎኝ ጠፋ እና የ10 አመትም ልጅ አለኝ። አሁን ብቻዬን ነበር ማሳድገው። ያው ፈጣሪ አንዴ ከወደክ በቃ ሁሉም ነገር ነው የሚበዛብ። እንደዛ በልጅነቴ ወልጄ ያው ጤነኛ ልጅ አልወለድኩም። ፈጣሪ ምን ሊጨከነብኝ። በስንት አመትሽ ወለድሽ? በ16 አመት የወለድኩኝ።
ግን ይኸው ፈጣሪም ጨክኖብኝ ልጁ ኦቲዝም በሽተኛ ነው እና በቃ እላዩ ላይ ነው የሚጸዳዳው። 10 አመቱ ነው። እላዩ ላይ ነው እኔ ተሸክሜው እኔ አቅም አነሰኝ። እኔ በልጅነቴ በጣም ብዙ ያላሳለፍኩት ነገር የለም። ምን ብዬ ልንገር? በቃ እኔ በጣም የተጎዳው ሰው ነኝ። እኔ እንደዚህ አይደለሁም። በልጅነቴ ነው የቀጠፈኝ እና ልጄም ደግሞ 10 አመት ሞላው። ግን በቃ መኖራት በለው የሚኖረው ላይ ነው የሚጸዳዳው። በቃ ኦቲዝም በሽተኛ ነው። እኔ ከአቅሜ በላይ ሲሆን በቃ የሰፈር ሰውም አንዴ ረድቶ በንጋታው ሁሌ ደግሞ አይችልም። በቃ ከአቅሙ በላይ ሆነ። የሰፈር ሰውም ምን ላድርግ? እኔንም መግበው ልጄንም ዳይፐሩን በቃ ከአቅሜ በላይ ሲሆን ለእርዳታ ድርጅት ሰጠሁት። ይኸው እኔም ኑሯት በለው የምኖረው በቃ ልጄን አጥቼ ጤነኛ ልጅ እንኳን ቢሆን ጥሩ ወጥቼም ሰርቼም እንዳልገባ ይኸው በቃ አቅም አነሰኝ፣ ደከመኝ። ልጄም እዛ ነው ያለው። እየሄድኩ አንዳንዴ ያየዋለሁ፣ ግን በቃ የሆነ እንደማይሆን ነው። በቃ ወይ ፈጣሪ እኔ ምን እንዳጠፋው ብቻ አላቅም። ተሰቃየው በሁሉም ነገር። እኔ እንጃ ምን እንደምል አላቅም። በጣም ያሳዝን ነገር ነው እየነገርሽኝ ያለሽው። ማለት በዚህ ደረጃ ነው ብዬ አይደለም የጠበቅኩት። እንግዲህ እኔ ወንድማችንም ነግሮኛል ያለውን ነገር መኪና ውስጥ፣ ግን በዚህ ደረጃ ይሆናል ብዬ አልገመትኩም። በዚህ ደረጃ ይሆናል ብዬ አላሰብኩም። የት ነው ያለው ያልሽኝ ልጅሽ? አሁን በእርዳታ ድርጅት ነው ያለው። እርዳታ ድርጅት ውስጥ ነው እዛው አስጠግተውት የሚኖረው ልጅ። በቃ ያው እንትን ነው፣ ራሱን መቆጣጠር አይችልም። ይኸው 10 አመት ሙሉ ዳይፐር አድርጎ ማውራት አይችልም። በቃ አላ በሽተኛ ሆነብኝ ልጅ። እንጃ ተሰቃየሁ። አላመንከኝ? አይ እንደዛ አይደለም። ካላመንክ ፎቶ ላሳይ ይችላል። አይ እባክሽ ችግር የለውም እባክሽን። ስምረት እስቲ ስለ ቤተሰቦችሽ ቤት በደንብ እስቲ በግልጽ ነገርኝ። በእርዳታ እየለመንኩኝ ነው የምኖረው። ይሄ ራሱ እንደዚህ ስታየው ምንም እንትን ይመስላል፣ ግን ሰው ቤትም ልብስ አጥቤም ቢሆን በቃ የሚሰራ ነገር ምንም ቢሆን እየሰራው አቅሜ በፈቀደው እየሰራው፣ ግን እዚህ ቤት ውስጥ ነው የምኖረው። በቃ በእርዳታ ይኸው አንዱ እርዳታ አለ ሲሉኝ እዛ እየሄድኩ፣ ልብስ አጠባ አለ ሲሉኝ እዛ እየሄድኩ፣ በዚህ እድሜ በቃ እንዳልነበር ሆንኩ። እኔ ጓደኞቼን ሳያቸው ምን እንደሚሰማኝ አንዳንዴ ራስሽን አጥፊ ይለኛል። ከዛ ልጄም እናቴ ነች ብሎ በቃ አንድ ቀን ድኖልኝ እናቴ እንደሚለኝ አምናለሁ። ፈጣሪ ጥሎ እንደማይጥለኝ አውቃለሁ እንጂ እኔ በቃ በጣም የተጎዳው ሴት ነኝ። እባክህ እንደምትችሉትን እኔ ሁሌ የአዲስ አበባ ሰው ነው፣ በቃ ሁሌም እየረዳኝ ነው። እኔ ምልሽ የቤተሰቦች ቤት ምንድን ነው? እሱ ነገር እየሸፋፈንሽ ነው እንዴ? አለሽ አይደል? እንግዲህ እንደነገርሽን ከሆነ አዎ ቤት አለኝና ያኔ ከሱዳናዊ ጋር እንደተዋወቅን እንዳልኩ በጣም ብዙ ነገር ይረዳኛል እና በቃ የሱ ማለት የኔ ማለት የሱ እንደሆነ ነበር የማውቀው እና በራሱ ስም አዞረው። በቃ የኔ ማለት ያንቺ ነው፣ ያንቺ ማለት የኔ ነው ሲለኝ በቃ እንደዚህ ያደርገኛል ብዬ እንደዚህ ያታለለኛል ብዬ ጭራሽ አላሰብኩም እና ወደሱ ስም አዞርኩት። ከዛ አሁን ግን ያው እኔ ከወለድኩ በኋላ ያው በሽተኛ ልጅ ከታቀፍኩኝ በኋላ አስጠላሁት እና በውሽማው ስም አዙሮት ይኸው እኔን ጎዳና ጣለኝ እና ቤቱ ያው በሱ ስም ነው ያለው እና ግን እንደ ወሬ እንደሰማሁት ከሆነ በውሽማው አዙሮታል ነው የሚባለው እንጂ ወደሱ ስም አዞሬዋለሁ። እኔ የት ነው ቦታውን፣ አካባቢውን አድራሻ ልትሰጪኝ ትችያለሽ? አዎ አድራሻውን ሙሉ ፋይሉን እሰጥሃለሁ። ሁሉ ነገር በእጄ ስለሆነ ችግር የለም። እንግዲህ ወዴት ነው የምንሄደው? ወደ ስምረት መኖሪያ ቤት ነው እንግዲህ የምንሄደው። ወደ ስምረት መኖሪያ ቤት ማለት ያው እንግዲህ ከተመስገን ጋር የነበረው ቤት ትዝ ይላችኋል። ከተመስገን ጋር እንግዲህ እዛ የሄድንባት ቤት ሳባ ነኝ በሚል ሐሰተኛ መታወቂያ ይዛ የነበረችው ሴት እንግዲህ በሚገርም ሁኔታ ውድ ተመልካቾች
እሱ ቤት እንግዲህ የስምረት ቤት ነው ማለት ያለውን ነገር እስቲ እዛ ሄደን እንትን ለማለት እንሞክራለን። እኔ ልደውላቸው እነሱ ጋር ውድ ተመልካቾች እንግዲህ ሁለቱ ስምረትና ቅዱስ ሊማከሩ ነው። እንግዲህ አሁን እስቲ ከተማከሩ በኋላ እዚህ ይመጣሉ። እዚህ ጋር እርጋት። ማነው ጭራሽ ጉልበተኛ ይዛብኝ ትመጣለች? ታውቂያታለሽ። በደንብ ነው የምታውቂያት። ይኸውልሽ ቁጭ በይ። ከኔ ጋር ነው የመጣች። ይኸው በእርግጥ ቤትሽ ሊሆን ይችላል፣ ግን ቁጭ በይ። አሁን ከኔ ጋር ነው የመጣች። እኔ ደግሞ ማወራሽ ነገር አለ። በጣም ጥሩ የለፋሽበት ብለኛል። በቃ ውጣልኝ እኮ ውጡልኝ፣ ወደዛ አልፈልግም ጭራሽ። ለምን እንደመጣን ራሱ ልንገርሽ፣ አልሰማሽንም እኮ ለምን ጉዳይ እንደመጣ። ቁጭ በይ። አልቀመጥም። ማናችሁና ብዙ እልህ፣ ብዙ ሀዘን፣ ብዙ ንዴት በውስጧ ያለች ሴት ናት። ስለዚህ ስሜታዊ የሆነ ነገር ልታረግ ትችላለች። ቁጭ በይ እኮ መጀመሪያ ምንድነው ቁጭ በይ እኮ ቁጭ በይና እናወራለን። ልንገርሽ፣ አንቺ ራሱ በሰው ቤት ነው ያለሽው። ልንገርሽ፣ አንቺ ራሱ በሰው ቤት ነው ያለሽው። በሰው ቤት ነው ያለሽው። ቤት ነው ማን ያለው? ዘሎ እየተመጣ የኔ ቤት ነው የሚባል አማርኛ አይሰራም። አንድ ጥያቄ መልሽልኝ። ይቺ ልጅ ነይ፣ አውልቂ፣ ሻርፑን አውልቂ። እንዴ ታውቂያታለሽ? አታውቂያት? ምን ሰራለሽ እዚህ? ምን ሰራለሽ? ነው? የት ነው የምታውቂያት? የት ነው የምታውቂያት? እባካችሁን ተረጋጉ። የት ነው የምታውቂያት? ቆቆቆቆቆ ቤት ይዘው ብለሽ ገባሽ ማለት አልገባኝም። አላወኩሽም ነበር። ቆይ ቅዱሴ አንዴ አልገባኝም ማለት ሲመልሽልኝ። የት ነው የምታውቂያት? መቼ ነው የምገላገልሽ? ግን የት ነው የምታውቂያት? አንተ ምን አገባ? አያገባ ንገሪኝ፣ ተናገሪ እኮ መች ነው የምገላገልሽ? መች ነው የምገላገልሽ አልሻ? ንገሪኝ። እዚህ ቤቴ ጭራሽ ዘው ብለሽ ጭራሽ ደግሞ ጉልበተኛ ይዘሽልኝ። አንተ ለመጣ እዚህ ለመጣ ምን ሰራል እኮ ለመጣ ብዙ ጊዜ ተገፍታ ኖራለች። አድምጪኝ። እሱን አታውቂውም። ስለማታውቂው ሰው አታወሪ እኮ። ማን ነው ታዲያ? ለምን ስለማታውቂው ሰው አታወሪ? ልንገርሽ፣ የኔ ጓደኛ ነው። አንድ ነገር ግን ልንገርሽ፣ ይኸውልሽ፣ የት ነው በደንብ የምትተዋወቁት? ማን? እሷን ነው? አዎ። መጀመሪያ ለምን እንደመጣች ትናገር። ለምን በቃ ማለት ውጪ፣ እንደውም ከቤቴ ለምን እንደመጣች እንዴ? አሁን ንገሪ። እሷን የት እንደምታውቂያት ንገሪ። ለምንድን ነው የምናገረው? አንተ ለምን ፈለግከው? ይኸውልሽ ህሊና ነው አይደለ ስምሽ? ትክክለኛ ስምሽ። እንግዲህ ይሄንንም ስም ካላቀነባበርሽው ይሄንንም ተዋላት ሊሆን ይችላል እኮ በሷ ስም ላይሆን ይችላል። ይሄ መሬት እኮ ይሄ ንብረት እኮ በሷ ስም ላይሆን ይችላል። የሚገርምሽ ነገር የምኖርበት አይታየችም እንደ ፎቶ የራሴ ቤት እኮ በደንብ ነው የሚያውቀው እሱ ልጅ። ልንገርሽ ቅዱስ ይባላል። እሷንም በአንቺ ስም ነው ብሎ አታሏት ነው ፌክ ማስረጃ እንትን ብሎ ነው ይሄን ሁሉ ነገር ያደረገው። ይኸውልሽ አድምጪኝ። ከውጭ ቢመጣ ሰው ምን እንደሚያስነካቸው አላውቅም። ይሄ ለምንድን ነው ግን በውጭ በመጣ ሰው የምትሸወዱት? ምን አይነት ትክክለኛ ማስረጃ እንዳለሽ ጠጋበል ቅዱሴ ጠጋበል። ይኸውልሽ ቅዱሴ ቆይ ልንገራት። ይኸው ቅዱስ ማለት ልንገርሽ የህንፃ መሳሪያ ያለው ሰራተኛ ነው። እና እንግዲህ ከዚህ ስንለያይ እንግዲህ ከጋዜጠኛው ጋር ቀጥታ ሊረዳኝ የሚችል ሰው በምፈልግበት ሰዓት ነው እሱን ያገኘሁት። እና ስለሷ የኋላ ታሪክ ነው የነገረኝ። የኋላ ታሪክ ሲነግረኝ ግን ስለሷ ማለት ነው ልንገርሽ፣ እሷ እኔ እንደውም የት ነው የምታውቂያት ስልሽ የነበረው ማለት ነው እውነቱን ሳላውቅ ቀርቼ አይደለም፣ ምን እንደምትይ ለመስማት ነው። እስቲ ዛሬም ተዋሻለሽ አትዋሽ የሚለውን ልንገርሽ። ለዘመናት ለአመታት እዚህ ቤት እኮ እየመጣች እንደምታለቅስ እናውቃለን። ይሄን ሁሉ አድምጪኝ። በር ላይ እየተቀመጠች ተነፈረቅ ተከትዬ ሲመጣ ሁሌ እዚህ በር ነው መታ የምታለቅሰው። ሁሌ አይቻት ነበር የሚመለሰው። ለካ ጉዱ እንደዚህ ነው። የሰው ንብረት ላይ ፊት ብለሽ ደሞ ዝም በይ በእናትሽ። አንቺ ምን አይነት ወሬ ነው የምታወሪው እንዴ? ማንኛውም ሰው እኮ ያወራልና በር ላይ መታ ስላለቀሰች ታዲያ የእሷ ነው ማለት ነው? ይኸውልሽ አሁን ግጥምጥሞሽ ያንቺ እናት ተመስገንና እኔ እንግዲህ ከዛ ሱዳናዊ ከናንተ ሰውዬ ላይ እጃችን እንድናነሳ እንግዲህ ብዙ ነገር ጥረት አረጋችሁ። እግዚአብሔር ይመስገን። ያንን ጥረት ባረጋችሁበት ሰዓት እንግዲህ እኔ ነኝ ወደሱ ሄድኩት። እንደውም የሚገርምሽ ነገር መጀመሪያ ከሱ ጋር ሻይ ቡና ያለው መጀመሪያ እንግዲህ ህንፃ መሳሪያው ስለደበረው ዝም ብለን ወጣ ብለን የሆነ ቦታ እናወራ ነው። የሚገርምሽ ነገር ቆመን አወራን። ከዛ ይሄ ነገር
ይቀረጽ ቢቀረጽ ጥሩ ነው እኔም እንደማስረጃ ይሆነኛል ብዬ እሱን ካሳመንኩ በኋላ ግን እስቲል ነው እስኪ የሆነ ሰዓት ድረስ ደብሮታል እንግዲህ ህይወቴን አደጋ ውስጥ እየከተትክ ነው ብዙ ነገር ሲል ነበር ማለት እሱ መቀረጹን አልፈልግም እንደው አሁን እንደውም በጀብድ በኮንፊደንስ ይሄን ነገር ከነገርኩት በኋላ ወደ እነሱ ቤት ላይ ነው ስል አብሬያችሁ ካልመጣው ብሎ ነው አሁን እዚህ ስራ ላይ መግባቱን በጣም ወዶታል ጉዳዩ ላይ በመቀላቀል ደስ ብሎናል ብዙ ነገር እንደምታግዘን ተስፋ እናደርጋለን ስለዚህ ነገር በደንብ ነው የሚያውቀው የሰው ሀቅ መውጣት አለበት ትክክለኛ ነገር ማስረጃ የሷ ነው ይሄ ቤት ምን አገባ ስለሷ በደንብ ነው ማቃት በቅርበት ነው ማቃት ላግዛት ፈልጋለሁ እቺ ልጅ እኮ ተገፍታ ወጣ ያለችው ዳር ነው ስንት ልጇን በሊፋት ነው እያሳደገች የነበረው አሁን አቅም አታ ነው ማን ተንከርፈፍ ያላት በቃ ደጋረኩ እንዴ ምንድነው ምን አገባችሁ እናንተ ደጋረኩ በቃ አሳይ እንዴ ኑሯን ጠንቀቃ መያዝ ያለባት እሷ ናት ምን አረኩኝ እኔ በቃ እቺ ምንም ማዘኔት አልተንከረፈፍሽም አንቺ ለምንድነው የምንከረፈፈው በቃ ለሁሉም ነገር የቀደመ ሆኗል እኮ በዚህ ዘመን አይደለ የቀደመ ነው የሚኖረው ፈጥኖ የሚኖረው ገባ አልተንከረፈፍሽም አሁን ደግሞ እንትን እንግዲህ አንድ ነገር ልንገርሽ ቅዱሴ ዝም በል አልተንከረፈፍኩም ነው የምትይው የእሷን ልጅ መውለድ እንደመንከርፈፍ ነው የምታየው የሰው ልጅ በህይወቱ ሲኖር ህይወት ታስተምራለች በህይወታችን ውስጥ የምንሰራው ብዙ ስህተትም ልክ የሆኑም ነገሮች ይኖራሉ አንድ ነገር ልንገርሽ እድሜ ለእናትሽ ከዛሬ 3 ዓመት በፊት ነው መረጃ እያመጣ የምታወራ የ3 ወር ነፍሰ ጡር ሆነሽ ልጅሽን እንዳስወረድሽ ቆይ አንተ ቆይ ምንድነው ስለኔ ምንድነው የሁሉ መረጃ ምን ጉድራሱ ማንም አያውቅም ነገር ልንገራችሁ ውድ እዚህ ላይ ለምንድነው መረጃ የሰው መረጃ የምታገም ምን አገባ እንዴ ለምንድነው ማለት ወይ ካሜራው አትፈልጊ ለምን እንደመጣን ታውቂያለሽ እኮ ለምንድነው እንደዚህ ነገር የምታወራው እንዴ አንድ ነገር ይሄ ግል ሚስጥሬ ነው አይመለከትም ይኸውልሽ ውድ ተመልካቾች እኔ መናገር የምፈልገው ነገር ልንገራችሁ ይሄ ቅዱስ ወንድማችን ስለዚህ ቤት መረጃ ማስረጃዎችም ስለያንዳንዱ ነገር ሲነግረን ማለት ነው በእውነት ላይ የተመረኮዘ ነገር ነው ያየነው እሷም እንግዲህ ፋይሎችን እዚህ ቤት ላይ ነበሩ የድሮ ፋይሎችን ማለት ይሄ ቤት ስሙ የማን እንደነበር የሚያሳምኑ ፋይሎችን አሳይታናለች ያንን ፋይል ምናልባት ለእናንተ ስላላጋራን ነው አንድ ነገር መልሽልኝ እናንተ ጣልቃ እንዳገቡ ይሄን ቤት ማለት ተከራይተሽው ነው ገዝተሽው ነው አንቺ ከየት ነው ያመጣሽው እስኪ ሰው ነው የገዛልኝ ማን ነው የገዛልሽ ማንነቱ ምን ያርግልሃል ያ ሱዳናዊ ነው አይ አይደለም አላውቀውም እሱን ማን ነው የገዛልሽ እንዴት አታውቂው እንዴ በቃ ሰው ቤተሰብ የቅርብ ሰው ነው የገዛልኝ ለምን ፈልግ የቅርብ ሰው በጣም እንትን እያልከኝ ነው መናገር እጁ ረጅም ነው ይሄን ያታሏት የማይሆን ፋይል ቀይሮባት ሊሆን ይችላል ይሄ ሰው የእጁ ረጅም ነው ብዙ ምንድነው የሚያውቀው ነገር እሱ ቆይ ብዙ ሰው ነው የሚያውቀው ሰው ስለዚህ ይኸውልሽ አንቺም ተታላሽ ሊሆን ይችላል ይሄ ሰው የእጁ ረጅም ነው ካንቺም ወስዶ አሁን ለሌላ ሰውም ሊሰጥ ይችላል ስለዚህ አንቺ ራሷ ምን ላይ እንዳለሽ አታውቂም ይሄ ሀቅ የሷ ሀቅ ነው ይሄንን ማመን መቀበል አለብሽ እኔ ሁሌ እንዳብድ ነው የሚታየው እኮ አሁን ድጋሚ ስለተገናኘን ደስ ብሎኛል እንገናኛለን ብዬ አላሰብኩም ነበር ምናልባት ይሄንን ጉዳይ ተመስገን ይዘዋል ብዬ ነበር ያሰብኩት ይሄን ቤት ምን አይነት ፕሮሰስ እንደምንጀምር ታውቂያለሽ ወደሷ የማዞር ፕሮሰስ ማለት ነው አንድ ነገር ልንገርሽ ይሄ ቤት ያንቺ እንዳልሆነ ልብሽ በደንብ ነው የሚያውቀው ስለዚህ ማለት ነው ልንገርሽ ቆይ በምን አይነት ብር ብትገዛ ነው እንደዚህ እኔ ላይ እንደዚህ ምንድነው በጣም አገዝክ ለሷ እኔ እየኖርኩበት አይደል እንዴ አይታየም እንዴ የኔ መሆኑ አይታየም አያስታውቅ አንቺ ከባለ ትዳር ወንድ ጋር እየተልከሰከሽ የሚገርምሽ ነገር ስለዛ ሱዳናዊ ስለ ቡንጉሉ ካንቺ ከተለያየ በኋላ አግብቶ ልጅ እንደወለደ ታውቂ ነበር እኔ ማቀው ይሄንን ለሷ ለውሽማው እንዳዞረ ነው ማቀው ነኝ ማለት ነው ውሽማ አይደለም ምን ስለምን ሲጀመር ስለምታወሩት ነገር አስተካክሉ እቺ ምንም ማዘኔት አልፈጠረባትም ልጄን ይዤ ይኸው እዚህ በር ለበር ሁሌ እኮ ነው ማለቅሰው የሰፈር ሰው ሁሉ ያቀኛል ለብድነች እያለ እሷ ግን አንድ አዘኔት አልፈጠረባትም ያንን በሽተኛ ልጅ ያው 10 ዓመት ተሸክሜው ይኸው በሯ ላይ እዚህ በር ላይ ያደርኩበት ቀን አለ እባክሽን ቢያንስ እንኳን ይሄን ቤት እንኳን ይሄ እንዳዞረላት አውቃለሁ ያኔ እንደነበረ ነግሬያለሁ ስለዚህ አንቺ ስለሷ የምታውቂው መረጃ ነበር ውሽማው እንደሆነች አውቃለሁ ውሽማው እንደሆነች በምን ነበር ያኔ ያወቅሽው አንዴ ዝም በይ በምን ነበር ያኔ ያወቅሽው
ይሄን ቤት እኔ ወደሱ ካዞርኩለት በኋላ እሷን እንዳገባትና ይሄን ቤት ለሷ እንደሚያዘዋውርላት ነግሮኝ ነበር። አንድ ጥያቄ መልሽልኝ። አንቺ በሆንሽ ነው በህልምሽ ነው በቁም ቅዠት ነው ይሄንን ቤት ወደሱ ያዞርሽው ወይስ አንቺ ላይ የተጠቀመ መድኃኒት አለ? መድኃኒት ምን እንደሚያደርግ ምን ይታወቃል? ሱዳኖች ከዛ የሚያመጡት ምን ይታወቃል? ምን ሊያመጡ ምን ሊያስነኳት እንደሚችል ጥሩ ነው። ልክ ጥሩ ፖይንት ነው ያነሳው፣ ጥሩ ነጥብ ነው ያነሳው። አንድ ነገር መልሽልኝ። እኔ በእርግጠኝነት ለምን 5 ዓመትሽ አይሆንም በዛ ሰዓት ለወንድ ዛሬ ወይም ትናንትን ብታውቂው ለወንድ ብለሽ ቤቱን በሱ ስም እንደማታዞሩ ይገልጽ ነው። የሆነ አንቺን ያፈዘዘበት መንገድ አለ። እኔ እንደዛ እኔ እንጃ ወደሱ ያዞርኩት ስለ ነገር ያለው በቃ እናትም አባትም ሆነ ያሳደገችኝ እናቴን ባጣሁበት ጊዜ ነው እሱን ያገኘሁት እና ከምልህ በላይ ለኔ በጣም ጥሩ ሰው ነበረ። በቃ ይከባከበኛል። በቃ እናቴን እንደረሳት በቃ ለእናቴ ምትክ የተሰጠኝ በቃ እሱ ነው ብዬ ነው የማስበው እና በጣም ነበር የማፈቅረው። እኔ እንጃ በልጅነቴም የመጀመሪያም ስለሆነ ይሁን እኔ ፍቅርን ምኑን ሁሉን ነገር አላቅም ነበር። በቃ ሁሉን ነገር ያሳየኝ ሲቀርብ ማቅቤ ነው። በኋላ ነው ሌላ ነገር የሚፈጠረው እና ሁሉንም ነገር ያሳየኝ በቃ ከጎኔ ሆኖ በቃ ልጅነትም ታውቃለህ የዛ ሳለ ልጅ ነበርኩ ገና ተማሪ ነበርኩኝ። ፍቅር አላቅም በቃ እናቴ ሞታ እኔ ጎዳና ወደኩ ብዬ የሚረዳኝ ማን ነው ብዬ በመጨነቅበት ሰዓት ነው በቃ እሱ ከጎኔ ሆኖ አጽናንቶኝ አብሮኝ የነበረው እና በቃ እንደዚህ ይከዳኛል ብዬ ማስቤ አላቅም። በቃ በጣም ስለማፈቅረው ሁሉ ነገር በቃ የኔ ማለት የሱ ማለት የኔ እንደሆነ ስላወቅኩ ነበር። ይሄን ቤት እኮ ባልም አባትም አገኘች ብለን ነበር። በቃ እኔ እንደዛ ነበር ያሰብኩት። ሁሉ ነገር ሆነኝ ብዬ ነበር ያሰብኩት። በቃ እናቴን ባጣውበት ስለሆነ ከጎኔ ሆኖ ነበር ሁሉንም ነገር ሲያደርግልኝ የነበረው። ትምህርትሽን ትማሪያለሽ፣ ሁሉን ነገር ከኔ ጋር ሆነሽ አብረን እንቀጥላለን ብሎ በቃ ይሄን ቤት በእኔ አዙሪልኝ ሲለኝ እኔ እንደዚህ ክፋትም አልመሰለኝም። በጣም ስለማፈቅረው ስለማምነው ይሄን ቤት በሱ አዞርኩት። እኔ እንደዚህ ይከዳኛል፣ እኔ እንደዚህ ጎዳና ይጥለኛል ብዬ ጭራሽ አስቤው አላቅም። ጭራሽ ልጅነት ነው ያታለለኝ። ይሁን እኔ ምን እንዳታለለኝ ፍቅር ነው እኔ ምን እንደምላ አላቅም። በቃ ይሁን እንደ እናት ነበር ያመንኩት። በቃ የእናቴ ምትክ ብዬ ነበር እናቴን እንደማምናት ነበር ያመንኩት። በቃ ለዛ ነው ይሄን ሁሉ ንብረት አሳልፌ ለሱ ያዞርኩት እንጂ እንደዚህ ያደርገኛል ብዬ ጭራሽ አስቤ አላቅም ነበር። ለዛ ነው እና እኔ በቃ እና እሷን ቅምጥ እንዳያዛት እና እኔ ባዞርኩበት ቤት እንደሚያኖራት ሰማው። ከዛ መጥቼ በቃ ሁሌ እዚህ ነበር እምባዬን ማረቅፈው። ፈጣሪ ሆይ ምን አደረግኩ ብዬ ልጄን 10 ዓመት የታመመ ልጅ ይዤ ነበር እዚህ በሯ ላይ ሳለቅስ። ምንም ማዘኔታ የሚባል አልፈጠረባትም። በቃ ውጪልኝ ብላ ልጁን እንዳዘልኩኝ ነው። በቃ 10 ዓመት እዚህ ቤት እኮ ሰራተኛም እንደነበርሽ መጀመሪያ ሰራተኛ እንደነበርሽ ነው የማውቀው። ልጅ ይዘሽ ሲያግዝሽ እንደነበረ በጣም መልካም ሰው ስለሆነ ትዳርም ከሆነ ደግሞ ልጅነቷን ሁሉ የወሰደ ሰው ነው። እንደ ሸንኮራ መጥቶ አንቺንም በኋላ ይሄ ነገር ወደፊት ለአንቺም መጥፎ ነው። ይሄን ነገር ሀቋን መልሺ። እኔ ደስተኛ ሆኜ እየኖርኩ ነው። ተወኝ በቃ። አንተ ማነህ ሲጀመር እንዴ? ደስተኛ ልጅ ሽንከራተት አንቺ ደስተኛ ሆነሽ ትኖሪያለሽ። ሴት ነሽ፣ እህት የለሽም፣ እናት የለሽም። ይሄ ደስተኛነትሽ አይዘልቅም። ሁሌ እየመጣሽ ትነፈረቂያለሽ እንዴ? እኔ ባላጠፋው ልጅ እኮ ነው በጀርባ አዝዬ በሯ ላይ የመጣው ምለምናት እያለቀስኩ የሰፈር ሰው ሁሉ ያቀኛል። መጣሽ ደግሞ ነው የምባለው። የሆነ ጊዜ እንደዚህ አዝዬው ልጄን ላይ የተጸዳዳ ዳይፐር እንኳን መግዣ አጥቼ ላይ የተጸዳዳ ነው እዚህ በር ላይ መጥቼ እየለመንኳት በፖሊስ እሱ የኔ ችግር ነው ቤቴ እኮ ነው ይሄ። እኔ እኮ ንብረት ያለኝ ነኝ። ጎዳና መውደቅ የሌለብኝ ሰው ነኝ። በቤቴ መጣው የኔ እንደሆነ ነው። ለኔ የተሰጠኝ ቤት ነው። ምንም ማድረግ አልችልም። ይሄ ልረዳት አልችልም። ምንም ለሷ እንትን አትበል። አንተም ቢሆን የኔ ምን አይነት ልብ ነው ያለሽ አንቺ ሴትዮ? ምን አይነት ልብ ነሽ? እንዲህ ሆና ያየሽ እንኳን አታዝኝላትም? ትንሽ እንኳን አታዝኝላትም? ነገ በአንቺም ይደርሳል። ይሄ ዕጣ ነገም ዞሮ ወደ አንቺ ነው የሚመጣው። ይሄ ሰውዬ ምን እንደሚያስነካሽ ምን እንደሚያደርግሽ አታውቂም። ስለዚህ አሁን አታውራ። ክፉ አይደለም እሱ ደግሞ እኔ አብሬ እንግዲህ ከኖርኩ ስንት ጊዜ ክፉ አይደለም። በዚህ እንደምታወሩት አይነት ሰው አይደለም። ደግሞ ይረዳሻል ነበር። አሁን ደግሞ የሱን ክፋት እዚህ ሚዲያ ላይ ማውራት ማጋለጥ ስሙን እስኪያዞር ድረስ ነው ሲያግዛትም ስንት ሲላትም የቆየው። አዞራ ወደ ራሱ ስሙን ንብረቱን ወሰደ። ከዛ እንደ ሸንኮራ ነው መጥቶ ይጣል። እኔ እዚህ ስራ ላይ እንግዲህ ቅዱሴ እዚህ ስራ ላይ በቆየሁበት 2 እና 3 ዓመታት ውስጥ ማለት ነው
እንደዚህ ከሱዳን ጋር የተገናኙ ስራዎችን ሰርቻ አውቃለሁና እኔ ማለት ግራ እስኪገባኝ ድረስ ምን አይነት ፓወር እዛ እንግዲህ እጣን አለ በሽቶ መልክ የሚሰጥ የተለያዩ የሱዳን መተቶች እንግዲህ እነዚህ ስራ ላይ እየተመለከትኩ ያለሁት እነዛ መተቶች ፓወር እንዳላቸው ነው። እኔ ምንም ማውቀው ነገር የለም። ምናልባት ይሄ ሰውዬ ሱዳናዊ ስለሆነ እቺ እህታችን ላይ እንግዲህ የሆነ ነገር ተጠቅሟል በእርግጠኝነት አስነክቷት ነው የሚሆነው። ምንም ጥያቄ ማለት ይሄ ፍቅር ብቻ ምንለው ነገር እንደዛ ሊሆን አይችልም። አረ ምንም ጥያቄ የለውም። አስነክቷት ካልሆነ በስተቀር የተጽናናችበትን መንገድ በ13 እና በ14 ዓመቷ እናቷን ቀብራ የተጽናናችው ራሱ በሱ ቶሎ ነበር። ወዲያው ነበር እናቴን ያስረሳኝ። በቃ ሁሉን እንክብካቤው ሁሉ ነገር በቃ እንዴት ልበል እኔ እንጃ። በቃ አሁን እሷም እየመሰላት ነው። እኔ እኮ በቃ አያምንም እኮ በደቂቃ ነበር እየደወለ እንዴት ነሽማ ተጽናናሻ መጣው። በቃ ስራም ሲወጣ ምንም ሲወጣ በቃ በየሰዓቱ ነበር እየደወለ የሚጠይቀኝ። እኔ እንጃ ፍቅሩ። እሺ አንድ ጥያቄ ልጠይቅሽ፣ ብቻሽን ነው የምጠይቅሽ። ቅዱስ አንተ ከባልደረቦቻችን ጋር እሷን ይዘ መኪና ውስጥ ትሆናላችሁ። ያው ማለት ይኸው አንዴ ቆይ ቅዱሴ እባክህን ስምረት ጊዜ ስጪኝ ነገሮችን ይኸው እኔ አሁንም ቢሆን ያንን ሱዳናዊና ሳባን ፍለጋ ላይ ነኝ። ስለዚህ እግረ አንቺ አይመለከትሽም ዝም በይ። ቃል ልገባልሽ የምፈልገው ነገር ስምረት ነገሮች ይስተካከላሉ። የእርዳታ ማሳደጊያ ምንድን ነው ይባለው? የእርዳታ እንትን ነው ኮምፓሽን እርዳታ እዛ ውስጥ ያለው የ10 ዓመት ልጅሽም ወደ አንቺ ይመለሳል። እሱን የሚታከምበትን መንገድ ማለት እኛ ኮሚኒቲ አለን እንደምንም ማሰባስበን እንግዲህ ውጭ ሀገርም የሚገኙ የተለያዩ ወዳጆቻችን አሉ። የተለያዩ በጎ ስራ ላይ የሚሳተፉ እንደነ አቶ ብሩክን የመሳሰሉ የተለያዩ በጎ ሰዎች አሉ። እነሱን አሰባስበን ልጅሽ የሚታከምበትን መንገድ አንቺ የምትቋቋሚበትን መንገድ እናመቻቻለን። አሁን ግን እኔ እሷን እንትን ልበል ቅዱሴ ስምረት ምንድን ነው ስምረት ኧረ በእግዚአብሔር ምንድን ነው ችግር የለውም እባክሽን ቅዱስ ካሜራማን አንዴ እንትን በል እባክህ እንዳታለቅስ እባክህ ህሊና። እሺ ህሊና በሚለው ስምሽ ነው ማቅሽ። እኔ ምናልባት ቅድም ነግሬሻለሁ ሌላ ስም ሌላ ማንነት ሊኖርሽ ይችላል። ይሄ ሱዳናዊ ስለዚህ ይሄ ሱዳናዊ መች ነው የሚመጣው? ቅድም በነገራችን ላይ ቅድም አውርተን ጨርሰናል። እዚህ ጋር ደግሞ ድጋሜ ሌላ ነገር ልጠይቀኝ አይገባም። አስረዳው እኮ ቅድም እዚህ ጋር ከነሱ እኩል አይደል እንዴ? በቃ ሁሉን ነገር አውቀሃል። አሁን ይኸው ውድ ተመልካቾች እንግዲህ ለመጨረሻ ጊዜ እዛ መኪና ውስጥ ከዛ ልጅ ጋር እንግዲህ ይህ ሱዳናዊ ከነጎዲያ ማታ ይመጣል። ምንም እንዳልተፈጠረ እንግዲህ እናገኘዋለን ባልኳችሁ መሰረት እንግዲህ ለማግኘት ሞክረን ነበር፣ አልተሳካም። ለምን ሱዳናዊው አልመጣም። ግን ያኛው ልጅ በእኛ ቁጥጥር ስር ነበር ማለት 2 ቀኗንም ከኛ ጋር ነበር። ስለዚህ ምን እንደምናደርግ ልንገርሽ። ምንድነው የምትፈልገው ነገር? በቃ ተወኝ። ለምንድነው የማትተወኝ? እኔ ልኑርበት ኑሮ ልኑር። በራስ እንደ ራስ ቤት አመጣ እዚህ መረጃህን ወሰድክ ከነሱ ጋርዶቹ ከዛ ላካቸው በራሳቸው መንገድ ያናዝዙሻል። ጋርዶቹ በራሳቸው መንገድ ያናዝዙሻል። የምን ጋርድ? ካሜራማን እነ ታደሰን ጋርዶቹን ታስገባልኛለህ። እኔ ለነሱ ነው አሳልፌ የምሰጥሽ። ያኔ እውነቱን ትናገራለሽ። እኔ ለነሱ ነው የምተውልሽ። ሴት ነኝ እኮ እንዴ ምን እያደረክ ነው? ሴት ብትሆኚ